ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብ የጄንድቢ ሚኒስትሪ አገልግሎት ነው። በዚህ ባሳለፍነው ሳምንት ጌታችን ኢየሱስ ክርስቶስ የተወለደበትን በዓል በድምቀት ሲከበርም ነበር። እኛም የዚህን የጄንድቢ ሚኒስትሪ የሚዲያ አገልግሎት መስጠት ከጀመርንበት ላለፉት 10 ዓመታት ጀምሮ ይህንኑ በዓል አስመልክተን የተለያዩ ዝግጅቶችን ወደ እናንተ እያቀረብንላችሁ እንደነበር ይታወቃል። አዎ፣ ይህንኑ በዓል በማስመልከት ልዩ መሰናዶ ይዘንላችሁ መቅረባችንን ዛሬም ቀጥለናል። ለዚህ ልዩ መሰናዶአችን አንድ ልዩ ርዕስ ሰጥተነዋል። ርዕሱም ስለ መምጣቱ ብዙ ተነግሮለት ግን የተረሳው ንጉሥ የሚል ርዕስ ሰጥተነዋል። ኢየሱስ ክርስቶስ ስለ መምጣቱ ብዙ ተነግሮለታል። በነገራችን ላይ ከዚህ በኋላ ስለ ኢየሱስ መምጣት ብዙ እያነሳን የምንነጋገረው ከ2000 ዓመት በፊት ስለ ኃጢአታችን በመስቀል ላይ ሞቶ እኛን ሊታደገን እንደ እኛ ሰው ሆኖ የመጣበትን የመጀመሪያው መምጣቱን ብቻ ሳይሆን በቅርቡ ዳግመኛ የሚመለስበትንም የዳግም ምጽአቱንም ጉዳይ እያነሳን የምንነጋገር ስለሆነ ያው ብዙ የተነገረለት ንጉሥ ሆኖ ሳለ ግን እንደዛ ያ ሁሉ ትንቢት እንደተነገረለት ያህል የመጀመሪያው መምጣቱንም ሆነ አሁንም ዳግመኛ መመለሱን ሁሉ ሰው የዘነጋበትን ጉዳይ በዛሬው መሰናዷችን እያነሳን እንማርበታለን። ለመሆኑ ስንቶቻችሁ ታውቁ ይሆን ኢየሱስ በመጀመሪያ መምጣቱ ዙሪያ እንዴት እንደሚወለድ፣ ከማን እንደሚወለድ፣ ከየትኛው ዘር እንደሚመጣ፣ ወደ ኢየሩሳሌም ከተማ ሲገባ በምን ላይ ተጭኖ እንደሚገባ፣ የት ከተማ እንደሚወለድ፣ ሲወለድ ስለሚሆኑ ነገሮችና ምልክቶች፣ ከዛም ምን እያለ እንደሚሰብክ፣ በእንዴት ያለ ሁኔታ እንደሚመጣ፣ የስብከቱን ዋና መልእክት፣ የፊቱ ገጽታ ምን አይነት እንደሚመስል፣ ደግሞ እርሱ ሲመጣ ሰዎች በምን አይነት መንገድ እንደሚቀበሉት፣ ምን እንደሚያደርጉበት፣ እንዴት ባለ ስቃይ እንደሚሞት፣ ከዛም በምን አይነት ክብር ከሞት እንደሚነሳ፣ ብቻ ምን እንበላችሁ ስለ ሁሉ ጉዳይ በዝርዝር አስቀድሞ በብዙ ነቢያት ስለ ኢየሱስ ተነግሯል። ይህ ሁሉ መረጃ ደግሞ በቃል ብቻ ሳይሆን በጽሑፍ ተቀምጦ ከትውልድ ትውልድ ተሸጋግሯል። አዎ፣ ይህንን የክርስቶስን የመጀመሪያውን ዙር ወደዚህ ምድር የመምጣቱን ጉዳይ በዝርዝር በብሉይ ኪዳን የተነገሩለትን ትንቢቶች ብዛት በዋናነት የተተነበዩትን ብቻ እንኳን ብናስባቸው ከሌሎች የተነገሩ ትንቢቶች አንጻር ከ15 እስከ 25% የሚሆነውን የተነገሩት ትንቢቶቹን የሚይዘው ስለ ኢየሱስ የተነገሩ ትንቢቶች ናቸው። ታዲያ እንደዚህ ያለ ሁሉ ትንቢት ተነግሮለት በቤተልሔም ከተማ እዛው ከተማቸው እንደሚወለድ በንባብ ብቻ የሚያውቁ የቤተ መቅደሱ አገልጋዮች ግን የት እንደሚወለድ ከነቦታው እያወቁ እነርሱ ግን በቤተ መቅደስ የሚወለደውን ንጉሥ እንደመጠበቅ በሄሮድስ ቤተ መንግሥት ተሰባስበው የንጉሡ ሄሮድስ አማካሪና መካሪ ሆነዋል። የተነገረለትን ትንቢት በቃላቸው ጥቅሱን ከነቦታው ስለሚያውቁት ያወሩታል እንጂ ትንቢቱን ስለሚናገሩለት ንጉሥ ግን የተዘጋጀ ልብ አልነበራቸውም። ዛሬ የዛን ዘመን ትውልድ ብቻ ወቃሾች ልንሆን ይህንን ፕሮግራም አልሰራንም። እንደውም በዚህ ዘመን ያለን ሰዎች ከነሱ በባሰ ሁኔታ ስለ ዳግም ምጽአቱና ስለ ዓለም ፍጻሜ በብሉይ ኪዳን ጨምሮ በአዲስ ኪዳንም ሳይቀር ስለ ኢየሱስ ዳግም ምጽአቱ ከ70 እስከ 100% የሚያህሉ ዋና ትንቢቶች በቃሉ ላይ ተጽፎልን ሳለ እኛም የዚህ ዘመን ሰዎች ከመጀመሪያዎቹ ሰዎች በበለጠ ዳግም የሚመጣውን ንጉሥ ዘንግተነዋል። እንደውም ሌላ ጉዳይ ጨምረን እንንገራችሁ። ስለ ክርስቶስ የመጀመሪያ መምጣት ከድንግል እንደሚወለድ ስላመጣጡ፣ ስለ ሞቱና ትንሣኤውን ጨምሮ ስለ ሌሎች ዝርዝር ጉዳዮች የተነገሩት ትንቢቶቹ በሙሉ አንዷም ትንቢት ሳትቀር 100% ተፈጽመዋል። ስለ ኢየሱስ የመጀመሪያው መምጣት አንድም ያልተፈጸመ ትንቢት ፈጽሞ የለም። ታዲያ ከ15 እስከ 25% የሚደርሱ እነዛ ሁሉ የብሉይ ኪዳን ትንቢቶች ሁሉ መፈጸማቸው በብዙ መንገድ እያረጋገጥን እኛ ደግሞ በዚህ ዘመን ያለን
በብሉይ ኪዳንና በአዲስ ኪዳን ከተጻፉ ትንቢቶች መካከል ስለ ዓለም ፍጻሜና ስለ ኢየሱስ ዳግም ምጽአት ከ70 እስከ 100% የሚደርሱ ስለ ዳግም ምጽአቱ የሚናገሩ ትንቢቶች በጽሑፍ እጃችን ላይ ያለ እንዴት ትንቢቱ እንደማይፈጸምና ኢየሱስ ዳግም እንደማይመጣ አድርገን እንቆጥራለን? አያችሁ ምን ያህል እንደደነዘዝን። አዎ ይህ ታላቅ ድንዛዜ ነው። እንግዲህ ዛሬ ስለ ልደቱ ብቻ ሳይሆን ስለ ዳግም ምጽአቱ በስፋት የምንነጋገርበትም ልዩ መሰናዶ ይሆንልናል ማለት ነው። በይበልጥ በመጨረሻ የምናነሳቸው ሐሳቦች ጠቃሚ ሐሳቦች በመሆናቸው የሁላችሁም ልብና ጆሮ ተከፍቶ እንዲያደምጠን ከወዲሁ ግብዣችን ነው። እስቲ እግዚአብሔር ሰሚ ጆሮና አስተዋይ ልብን እንዲሰጠንና ዛሬም በሚኖረን ጊዜ እግዚአብሔር በመንፈሱ እንዲናገረን አስቀድመን ከኔ ጋር እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ሰዓትና ጊዜ። ዓለም ሳይፈጠር እኛን ስለወደድከን በክርስቶስ ኢየሱስ በኩል እንድንድን ስለከፈትክልን የደህንነት በር እጅግ አድርገን እናመሰግንሃለን። ዛሬም ልደቱን ብቻ ሳይሆን መምጣቱን ስለረሳን የብዙዎቻችን ልብ የሚነቃበት ቀን እንዲሆን ሁሌ ተወለደ እያለን እናከብራለን። ይመጣል እያለን ግን መጠበቅ ያቆምን ሰዎች ሁሉ እንደሚመጣ ተዘጋጅተን ለመጠበቅ ምን ማድረግ እንዳለብን ዕውቀትና ግንዛቤያችን እንዲታደስ በዚህ ሰዓት ለሚሰሙ ሁሉ የሕይወት መታደስ እንዲሆንላቸው አእምሯቸው የታደሰ እንዲሆን የሚመጣውን ንጉሥ እንዲያውቁ እንዲያስቡና የረሱ ሁሉ በዚህ እንዲበረታቱ መንፈሳችንን እንድታነቃቃ እንለምንሃለን። ጊዜያችን ሁሉ አንተ ባርክልን። በጌታ በምትወደው ልጅ በክርስቶስ ኢየሱስ ስም አሜን። ብዙዎቻችን ይህን በተለምዶ ገና ወይም ክሪስመስ እያልን የምናከብረውን በዓል ምን ያህል እያስተዋልነው እያከበርን እንደሆነ ቆም ብሎ መጠየቅ አስፈላጊ ነው። ይህንን በዓል ከሕፃን እስከ አዋቂ ከአምላኪ እስከ ካህዲ እንደሚወደው ታውቃላችሁ። ሕፃናት በዚህ በዓል ወቅት አዲስ ልብስና አዲስ ጫማ እንዲሁም ስጦታ ስለሚገዛላቸው እጅግ በጣም ይወዱታል። አዋቂዎችም በቤተሰብ ደረጃ በጓደኛ እንዲሁም በዘመድ ሁሉ ሳይቀር የእርስ በርስ ስጦታ መቀባበያ ወቅት በመሆኑ በዓሉን በጉጉት ይጠብቁታል። ፖለቲከኞች ይህንን በዓል ተመርኩዘው እስረኞችን በመፍታት የታክስ ወይም የግብር ክፍያን በመቀነስ ለሰራተኛ ማህበረሰቡ ደሞዝን በመጨመርና በመሳሰሉት የፖለቲካ ስራቸውን ለመፈጸሚያ ይጠቀሙበታል። ይህ ብቻ አይደለም። የንግዱ ዘርፍ በጉጉት የሚጠባበቀው ልዩ በዓሉም ነው። ለበዓሉ ትርጉም ሆነ ዓላማ ፈጽሞ ግድ የላቸውም። ብቻ በዚህ ወቅት ከፍተኛ የንግድ እንቅስቃሴ ስለሚኖር ይህን የገና ወይም የክሪስማስ በዓል አድምቀው ሁሉ የሚዲያ ተቋማት ይናገሩታል። ይህንን ወቅት ተገን አድርገው ታላቅ የገንዘብ ዝውውር ያደርጉበታል። እንግዲህ ለዚህ ነው በመግቢያችን ላይ የሰጠናችሁ የዛሬውን ርዕሳችንን ስለመምጣቱ ብዙ ተነግሮለት ግን የተረሳው ንጉሥ ያልናችሁ ለዚህም ነው። ታዲያ የኢየሱስ የመጀመሪያውን ወደዚህ ምድር የመምጣቱን ዓላማና ምክንያት እንዲሁ በምን አይነት ሁኔታ የመጣበትን መንገድ ተዘናግተን ፈጽሞ የጌታን ልደት በማይመጥን ሁኔታ የልደት በዓሉን እያከበርን እንደሆነ ሲገባን ይሆን? ስለ ጌታ የልደት በዓል ከዚህ በፊት በዚሁ የሚዲያ አገልግሎታችን ከብዙ ማስረጃዎች ጋር አስተላልፈንላችሁ የነበረውን ነገር በጥቂቱ እናስታውሳችሁ። ለመሆኑ ማንኛችን ነን የተወለድንበት ቀን ላይ እንጂ ያለ ልደታችን ቀን የልደት በዓላችንን የምናከብር? ሰዎች ተሰብስበው ሻማ እያበሩ ኬክ ይዘው ሃፒ በርዝዴ ቱ ዩ እያሉ ቢዘምሩልን እንኳን እኛ ትላልቆቹ ቀርቶ ለልጆቻችን እንኳ ያንን ብናደርግባቸው እየተኮላተፉ እረ የኔ ልደት አይደለም ብለው አይነግሩንም? ትክክል ነው። የትኛውም ሕፃን ምናልባት እስከ 3 ዓመት ዕድሜ ድረስ እናንተ ያስታወሳችሁ ልደቱን ታከብሩለት ይሆናል። በአብዛኛው ከ4 ዓመት በላይ ያለ ሕፃን ከምንም በላይ በዋናነት የሚያስታውሰው የልደት በዓሉን ቀን ነው። ታዲያ የ4 ዓመት ሕፃን ልጅን ልደቱ ባልሆነ ቀን ልደት ነው እያልን ብናከብርለት ጭንቅላቱን ግራ እንደምናጋባው ሁሉ
ኢየሱስንም ባልተወለደበት ቀንና ወራት ውስጥ ሆነን ዛሬ እኮ ልደት ነው ብሎ ማክበር ይህ ዓለም ሁሉ የሳተበት ጉዳይ መሆኑ እኛንም ይህንን ዕውቀት ካወቅን በኋላ ግራ እንደሚገባን ጉዳዩን የተረዳን ወቅት አስተላልፈንላችሁ ነበር። ምናልባት አንዳንዶቻችሁ ለዚህ ሚዲያ ይህን ጉዳይ ገና ዛሬ የሰማችሁ ብትኖሩም ባጭሩ ጉዳዩን ለማስታወስ ያህል አሁን ያለንበትን ወር የኢየሱስ የልደት በዓል ልናከብርበት የምንችልበት እንዳልሆነ አንዱና ዋናው ማስረጃ በኢየሱስ የመወለድ ታሪክ ውስጥ በሌሊት መንጋቸውን ሲጠብቁ የሚያድሩ እረኞች የጌታ መልአክ ተገልጠው እንዳበሰሯቸው ቃሉ ላይ ተጽፎልናል። እኛም ብዙዎቻችን ልጆች ሆነን እረኞችን መስለን የገና ቲያትር በቤተ ክርስቲያን ወይም በትምህርት ቤት ውስጥ ሰርተን እናውቃለን። ታዲያ ኢየሱስ በዚህ ወር ከሆነ የተወለደው በቤተልሔም በዚህ ወቅት ያለውን ከባድ ብርድ ያውም በኩለ ሌሊት እረኝነት የሚያድሩ እረኞች ነበሩ ብሎ ማመን እውነታን እና ታሪክን መደባለቅ አይሆንብንም? ይህ ብቻ አይደለም። ከሩቅ ምስራቅ ኮከቡን ተከትለን መተናል ያሉ ሰባ ሰገል በዚህ ወር ከሆነ ኢየሩሳሌም ቤተልሔም የደረሱት እንዴት ነው በዚህ ወቅት ከዋክብት በሰማይ ላይ ሊታዩ የሚችሉት ብለን መጠየቅ አለብን። ምክንያቱም ይህ ወቅት ሰማዩ ጥቁር ደመናን የሚለብስበት ወቅት እንጂ የጠራ ሰማይ ስለማይታይም ነው። እንግዲህ የኢየሱስ የልደት ቀንና ወሩ ወደዚህ ወርና ቀን መቀየሩን ዛሬ ብዙ አይነት መረጃዎችንና ጽሑፎችን የምናገኝበት ዘመን ላይ ስለሆንን ስለዚህ የኢየሱስ የልደት ወቅት ጉዳይ እናንተው እንድትፈትሹት ለእናንተው ይህንኑ የቤት ሥራ እንሰጣችኋለን። እኛን እያሳሰበን ያለው ኢየሱስ በየትኛው ወርና ቀን ተወልዷል ተብሎ የልደት በዓሉ መከበሩ ላይ ሳይሆን ጭራሽ ተወልዷል በሚባልበት በዓል ላይ ግን ስለተወለደው ንጉሥ የሚናገር አንድም ነገር አትመለከቱም። አንድ ነጭ ሽበት ያለው ቀይ በቀይ የለበሰ ወፍራም ሰው የገና አባት ተብሎ የበዓሉን ትኩረት መሳቡን ተወልዷል የምንለውን ንጉሥ የሚያስረሱ ብልጭልጭ ነገሮችና ሰው የሚሸቱ ነገሮች ብቻ ያሉበት መሆኑን ስናይ ብዙ ተነግሮለት ግን የተረሳው ንጉሥ የሚል ርዕስ ለፕሮግራማችን ለመስጠት ተገደናል። አስቀድመን እንደነገርናችሁ ስለ ኢየሱስ መወለድና የመጀመሪያው መምጣቱ ከተነገሩለት ትንቢቶች ውስጥ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የተነገረውን ትንቢታዊ ቃል አስቀድመን በዝማሬ እናቀርብላችኋለን። ቃሉም እንደዚህ ይላል። ኢሳይያስ ምዕራፍ 9 ቁጥር 6 ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አሁን ወደ ዝማሬው አገልግሎት እንጋብዛችኋለን። የሰላም አለቃ ተብሎ ይጠራል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስም ሁሉ በላይ ስም አለ ለዚህች ዓለም ኢየሱስ መፍትሔ ነው። ስሙን ጠርቶ እያመነበት ይፈታዋል ከታሰረበት። አጋንንት ይንቀጠቀጣሉ
በሽተኞች ይፈወሳሉ። ማንም ጠርቶት የማይድን የለም በዚህ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። የኢየሱስ ስም ድንቅ ስም ነው። የሚሠራው ታምር ብዙ አለው። ያስደነቀ የእርሱ ስም ብቻ በሁሉ ላይ የለውም አቻ። የስሙ ኃይል ያላስደነቀው እንደውም ያላንቀጠቀጠው ያልተማረከውስ የቱ ነው? ታላቅ ነው። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። የፍጥረታት መሪ ነው አምላክ ኃያል ነኝ ባዩን ሚያንበረክክ ገዢ ሆኖ ብቻውን ይኖራል። ሁሉም በስልጣኑ ይመራል። እንደርሱ ያለ የት ይገኛል? እርሱ ብቻውን ይታወቃል። ሁሉም በጽድቅ ኃይሉ ይገዛል ይከብራል። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ደርሱ ያለ አባት የት ይገኛል? አባትነቱም ይመቸናል። የአባትነት ልቡ ያረካል። ለዘላለም አባት ሆኖናል። አባትነቱ ራሱ ገልጧል። አባት ላጡት ፍቅሩን ይሰጣል። በአባትነቱ ያስደስተናል ያኮራል። ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ
ይሄ ስሙ እረፍት ያመጣል በዓለም ሁሉ የሰላም አለቃ ነውና ሰላም ይበዛልናል ገና እርሱ ያለ ሰላም ያረካል አምኖ እርሱን ማን ሰላሙን ያጣል የሰላም አለቃ ለሆነው ክብር ይሁን ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ቅዱስ ጊዜ ታላቅ ጊዜ ነቢያት ያወጁ በዓለም ጨለማ ወጣ ብርሃን ክብር ለአምላክ በሰዎች መካከል በምድር ሁሉ ሰላም በምድር ሁሉ ሰላም የደስታ የሰላም የመዳን ጊዜ ልንጋ ታላቅ መልካም የምስራች ቃል ክርስቶስ ለእኛ ተወልዶ ኢየሱስ የሰላም ንጉሥ ኢየሱስ የሰላም ንጉሥ